ፍቅር የሆነ ቆንጆ ይሆናል ብዬ አስባለሁ። ገብቷችኋል አይደል? እውነት ነው። ደስታችን መጥቻለሁ። ቀለል ያለ ስጦታ ይሄ ለሷ ያንስባታል፣ እሷ ከዚህም በላይ ይገባታል አደርጋለሁ። ወደ $1000 አካባቢ $1200 $1300 ምናምን ዶላር አካባቢ ነው ይዤላት የመጣሁት። በኢትዮጵያ ኦልሞስት ወደ 150,000 200,000 አካባቢ ይመስለኛል። ያን ያህል እውቀቱ የለኝም እና ደስተኛ ትሆናለች ሩታዬ። ከሷ ለሷ ይሄ $1200 አስቤላታለሁ። ተንኳከ ሩታዬ ከፈተች። ፍቅር መጣ። ተቀበለች ሩታዬ። የፈለግሽው ማድረግ ትችላለሽ። $1200 ጋይስ ሊሰጣት ወርቅ ሩታዬ። አምሮብሻል እውነት። ሃፒ በርዝዴ። በሶስተኛ ነው ስንተኛ ነው አልኩ ጋይስ። ወርቅ ወጥቷል ጋይስ፣ ወጥቷል። $1200 ወርቅ ተደረገ ሊደረግ ነው። አረ ቶሎ በል እንጂ ደስታችን ምን ሆነ ነው? አሜዚንግ። ያምራል ጋይስ፣ ያምራል። አፍታም ቀልብ የለም ይባላል። መስቀሉ ሲያምር በጌታ በጣም ነው የሚያምረው። ተሳመች ግንባሬ። ዋው ቴንኪው ደስታችን። አረሽ ሩታ አብረሽ መጣ። ወይኔ ጉዳችን። አብረሽ መጣ። ተናደደ። ደስታ ተናደደ። እኔ ጌታ ሁሌ በአንድ አይነት ይዞ አልመጡም። ህይወት ሩታ የእውነት እኮ አይደለም ብታረጊ። ተቀድመን አመሰግናለሁ በጣም ቴንክ ዩ። ግባ ይባላል ሩታዬ። አብሬሽ ታርግልሽ ነበር። መልካም ልደት፣ እንኳን ተወለድሽ። አመሰግናለሁ። ሰው ይኖራል ብዬ ልንቦጭ ካትጣላ አብርሽዬ፣ ልንቦጭ ጣልክ እኮ ገና። ጥሩ ነበረ። ማይ ጉድነስ። ተቀበይ ሩታዬ ተቀበይ። እሱን እንኳን ደስታ ባለ ነው የምትሄደው። ኧረ ሩታ ገደልሽ። አይዞህ አብርሽዬ አይባልም። ኧረ ሩታ እውነት በሳቅ ነው ገደለችን ጋይስ። በኢየሱስ ስም ያው ከመሸ ነው የምትለቂ። ምን ይሻልሻል ሩታዬ? በጊዜ ቪዲዮ እንዳልሰራ እኮ ከለከልሽኝ። ለማንኛውም ውዶች የዛሬ ቪዲዮ በጣም አብርሽ በቅናት አበደ አልኳችሁ። በጣም ይቅርታ ረበሽኳችሁ። አብርሽ የምነው ለምበጭን ጣልክሳ ኢየሱስ ክርስቶስ ለምበጩን ጣለኮ እንደሚጣ እንደ ቤቢ ማለት ነው ጋይስ፣ እንደሰማችሁት። እንግዲህ ደስታችን የሩታ የደስታ ምንጭ ማለት ነው ዛሬ ወርቅ ገዛላት ማለት ነው። ወርቅ እንግዲህ ከዚህ በፊትም ታውቃላችሁ አብርሽም ወደ እሱ በኢትዮጵያ ነው በነገራችን ላይ የተናገረው እና ስጦታ እኮ አይናገርም። ምን ሆናችሁ ነው ግን? ምን ሆናችሁ ነው? ፌክ ስጦታ ነው የሚሰጡ እንዴ ለሰው ግን እንዴ? $1200 ነው የሚባለው። ሰውዬ አጠራር ወልቻልክም ደስታ እንዲህ። አይ ሰውዬ እኮ አይደለም የሩታ ደስታ ነው። ጌታ ምስክር። የዛሬ ቪዲዮ በጣም ነው ያሳቀኝ። የሩታ ሪያክሽን ራሱ ደግሞ ሩታ ነምስሻ ይማርም እኮ ምን አለች? እሱ ተቀባይ ሲላት ነው ደግሞ የምትቀበለው እኮ ደስታ ስጦታ አልቀበለም ስትል ተቀበያ አላት። ተቀበለችው። ከዚህ በኋላ በቃ ሩታ እንዲ ሪሞትሽ ነው እንደ ደስታ ሩታዬ፣ እንደዚህማ ፊት አትስጪ፣ እኔ ቆንጆ ፊት አትስጪ። ከፍ ስቅ እንዲያርጉሽ እንዳትፈቅጂ። ከበፊቱ ተማሪ። እውነት ከአብርሽ ጋር ተለያይተሽ ከሆነ ከበፊቱ ተማሪ። ለሱ ደፋ ቀና ስትይ ነበር ምናምን መሳውና ስትከፊ ነበር። ለዚህ ደግሞ
ችላ ማለት አለብሽ ብዬ ነው የማስበው። እንደ ሴት ማለት ጀነን ማለት አለብሽ። እና አብርሽዬ እንግዲህ ለነገሩ ወርቁን አላየም፣ ቪዲዮ ላይ ነው የሚያዩ ጋይስ። ወርቁን አላየም። ወርቁ ሲያስርላት ባይማ አብርሽ ሁሌ የሚያብድ ይመስለኛል። ጌታ በጣም ናዛገኝ አወራሩ። እንኳን ተወለሽ ትግስቴ አርጌልሻለሁ፣ ጽፌልሻለሁ። እንኳን ተወለሽ ሃፒ በርዝዴ ስትወጣ መቀበት ትቻለሽ። እሱን እንኳን ሀይ ችግር የለም ተቀባይ አለ ደስታ ማለት ነው። የደስታ እንደው ደግሞ ሩታ ያስሙ አሽሙርሽን ተይ እንጂ ተይ ሩታ ያሽሙር ታበዣለሽ። በጣም ምንድን ነው በአሽሙር አብርሽም ተናግራለች። ጓደኞቹም ነካ ነካ አደረገች ጋይስ፣ ነካ ነካ። በተለይ ደግሞ ደስታዬን የነኩት ነካ ስታደርጋቸው ነበረና ለማንኛውም ደስታችን እናመሰግናለን። ለሩታ $1200 ወርቅ ስለገዛላት ማለት ነው እናመሰግናለን። ክበርልን ማለት ነው። እና ሩታ የፈለግሽውን የማድረግ መፍታለሽ። ለምን አብርሽ የሚያደርጉ ምንም ነገር አይደለም አይደለ እንዴ? ሶ አብርሽም በዚህ በኩል እሽኮሎሌ ይላል፣ እዛ ደግሞ ሲሄድ ሎምቦጩን ይጠላል። አብርሽ ተው እንጂ ሁለት ወዶ እኮ አይቻልም አባቴ። ላይክ ሰብስክራይብ አድርጉ። ደህና ናቸዋ። ምሽቱ እንዴት ነው? እንዴት አብርሽ እኮ ነቀለ ጋይስ። አብርሽ እግዚአብሔር ሎምቦጩን ጥሎ ማለት ነው። ምን ነው ዛሬ ግን ምን ሆኖ ነው ጨዋ ሆነው? በቃ ቆረጥክ በቃ። ደግሞ አበባ እኮ ጋይስ ኬት እንደሚያመጡት ኧረ ጌታ ሆይ ተመካክራችሁን እንዲ አበባ ኧረ ወይኔ ወደ አበባ ምን ያስፈልጋል? አሁን ለእሷ ተላይታችሁ የለ አበባ ለምን ያስፈለገ? ኦኬ ደስታ መስጠቱ ግድ ነው። ደስታ ከዚህ በኋላ ደስታ ምንጯ ነው። ሩታ በጣም ነው አማረባትና አብርሽዬ አበባ ለምን ታመጣለች? አበባ እኮ ለፍቅረኛ ነው የሚሰጠው፣ አባቱ ለፍቅረኛ። እንዴት አበባ ግን ስጦታ ለምንድን ነው ያላሳየሽ ሩታዬ? ምን ሆነሽ ነው? እኔ ቆንጆ ስጦታማ ማሳየት ነበረብሽ። ጭራሽ መጨረሻ ምን አለ ደስታ? እነዚህን ቆሻሻ መጥያ ውስጥ ጣይ ነው አላት። አይባልም ግን አንተ ሰውዬ አይባልም። እና ለማንኛውም እንግዲህ ምን እንደሆነ አላቅም። ባባ ፎቶ ይሁን የራሱ ፎቶ ይሁን የሶስቱ ፎቶ ይሁን የማውቀው ነገር የለም። ለማንኛውም ይመችሽ ሩታ። እኔ ቪዲዮ ተመችቶኛል። ዛሬ በሳቅ ነው ሞት። በቃ የአብርሽ ሪያክሽን ሳይማ አልቻልኩም። ውዶች አትብረዱብኝ እና ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ደስታችን ቀጥሎ ወደፊት። እንዴ አብርሽን በዛ ሩት ኤርሜል ላይ ያበበላት ነው። ይሄ አንገቱ ስር የገባች ነው። ሩታም የፈለገችው የማድረግ መፍት አላት። በቃ ወጣ ያለ ነገር ባታረጉ ደስ ይለኛል። ወዳችኋለሁ። ባይ